በመካከለኛው ምስራቅ ቀጠና በኢራንና በአሜሪካ መካከል የተቀሰቀሰው ወታደራዊ ግጭት ተራ የቃላት ድብድብና የድንበር ላይ የተኩስ ደረጃን እልፍ ብሎ አልፎ አጠቃላይ የቀጠናውን የዓለም ሰላም እያወከ የሚገኝ አደገኛ እሳት ሆኗል። እሳትና ጭድ ተቀላቅለው እንደሚቃጠሉ ሁሉ የቴህራን አስተዳደር በባህረ ሰላጤው ሀገራትና በዮርዳኖስ በሚገኙ የአሜሪካ ወታደራዊና ስትራቴጂካዊ ተቋማት ላይ ያወረደው የኤሮስፔስና የድሮን ጥቃት የቀጠናውን የደህንነት ካርታ ከስሩ ያወከ ክስተት ሆኖ ተመዝግቧል። የቀጠናው ሀገራት የአሜሪካን ወታደራዊ ሽፋን እንዳስተማማኝ ከለላ አድርገው ሲቆጥሩ የነበረ ቢሆንም የኢራን ድሮኖችና ሚሳኤሎች በዮርዳኖስ፣ ኩዌት፣ ባህሬንና ኳታር አየር ክልል ውስጥ እንዳንበጣ መንጋ ሲያካፍፉ የሰማይ መከላከያ ስርዓቶቻቸው ተጨንቀውና ተጠበው ሙሉ በሙሉ ወደ ንቁ ዝግጅት እንዲገቡ ተገደዋል። ይህ የታጠቀ ጥቃት ለአይን የማይስብ የቀጠናው የበላይነት ትግል መገለጫ ሲሆን ውሻ በበላበት ይጮሃል እንደሚባለውም አሜሪካና እስራኤል በኢራን መሰረተ ልማቶችና የባህር ዳርቻ ተቋማት ላይ የሰነዘሩትን የሞትና የሽብር እጅ ለመመለስ የቴህራን መሪዎች የወሰዱት የቁጣ እርምጃ መሆኑን የፖለቲካ ተንታኞች በአንድ ድምጽ ይስማሙበታል። የዮርዳኖስ ጦር ከኢራን አቅጣጫ የተኮሱትን ገዳይ ሚሳኤሎች በአየር ላይ ማክሸፉን ይፋ ቢያደርግም የኩዌትና የባህሬን ከፍተኛ ባለስልጣናት ግን የኢራን ድሮኖችና ሚሳኤሎች በዜጎቻቸውና በወታደራዊ ይዞታቸው አቅራቢያ የፈጠሩትን የሞትና የፍርሃት ስጋት አልሸሸጉም። አሜሪካ በባህረ ሰላጤው ሀገራት የዘረጋችው ወታደራዊ መዋቅር ዋሽንግተንን ከተቃዋሚዎች ለመጠበቅ ታስቦ የተሰራ ቢሆንም አሁን ግን የጎረቤት ሀገራት ሰላምን እያደፈረሰና የውጊያ ሜዳ ያደረጋቸው ሆኗል። የቴህራን ዋና ፍላጎት አሜሪካ በእነዚህ ሀገራት ያላትን ወታደራዊ ይዞታ በስለንቦናና በተግባር ማዳከም ሲሆን ለዋሽንግተን የታመኑ አጋሮች ደግሞ ከእሳት ጋር የሚጫወት ይቃጠላል የሚል ግልጽና ወታደራዊ መልእክት ማስተላለፍ ነው። የዮርዳኖስ የአየር ክልል የጦርነቱ ቀጥተኛ መጫወቻ መሆኑ ቀጠናውን ወደማይፈልገውና የማያልቅ የእርስ በርስ ውድመት እያስገባው ይገኛል። ይህ አይነቱ ግጭት በድንበር አቅራቢያ በሚገኙ የሲቪል ተቋማት ላይ የሚያደርሰው ጥፋት ለጊዜውም ቢሆን የሚካካስ ባለመሆኑ የአካባቢው ሕዝቦች በስጋትና በመቀጥቀጥ ውስጥ እንዲኖሩ አስገድዷቸዋል። በዚህ ሁሉ የከፋ የጦርነት ደመናና ውጥረት መካከል የዓለም አቀፍ የነዳጅ ንግድ የደም ስር በመሆን የምታገለግለው የሆርሙዝ ሰርጥ ላይ የከሰተው አደጋ መላውን ዓለም ከመቀመጫው አስነስታለች። የኢራን እስላማዊ አብዮት ጥበቃ ጦር ባወጣው ይፋዊ መግለጫ መሰረት ሁለቱ ግዙፍ የነዳጅ ጫኝ መርከቦች በሆርሙዝ ወንዝ አቅራቢያ በሚገኙ የባህር ፈንጂዎችና ድሮኖች ተመተው በእሳት መንዳቸውንና ሙሉ በሙሉ እንቅስቃሴ ማቆማቸውን አስታውቋል። ውሃ ሲፈስ መንገድ ያበጃል እንደሚባለው ሁሉም የኢራን የጦር ስትራቴጂስቶች የባህር መጓጓዣ መስመሩን በመዝጋትና በመተኮስ ዓለም አቀፉን ማህበረሰብ ለማጨናነቅ የያዙት መንገድ ውጤት እያሳየ ይገኛል። ምንም እንኳን አሜሪካና የዓለም አቀፍ የባህር ደህንነት ተከታታይ ተቋማት የጥቃቱን ዝርዝር ሁኔታ በሚመለከት የተለያየ ዘገባ ቢሰጡም መርከቦቹ በእሳት ተውጠው መቅረታቸውና የዓለም የንግድ መስመር በአደገኛ ሁኔታ መዘጋቱ የማይካድ የፀሐይ እውነት ሆኗል። የሆርሙዝ መስመር መዘጋት ማለት ለዓለም አቀፉ የነዳጅ አቅርቦት 5 እጅ የሚሆነው የኃይል ፍሰት ማቋረጥ ማለት ነው። ይህ ደግሞ ላም ባልዋለችበት ፍሪዳ ይጣላል እንደሚባለው ግጭቱ ባልተመለከታቸው እጅግ በርካታ የዓለም ሀገራት ላይ የዋጋ ግሽበትና የኢኮኖሚ ድርቀትን ጨለማን ይዞ የመምጣት አቅም አለው። የቴህራን ባለስልጣናት የባህር ላይ ንግድን እንደ ፖለቲካዊና ወታደራዊ መደራደሪያ ካርድ በመጠቀም አሜሪካ በአካባቢው የምታደርገውን የከበደ የአየር ጥቃት ካላቆመች የትኛውም የነዳጅ መርከብ በሆርሙዝ መስመር ላይ በሰላም እንዳያልፍ እናደርጋለን ሲሉ ያስጠነቀቁት ማስጠንቀቂያ የዓለምን የኃይል ገበያ በጥልቅ ድንጋጤ ውስጥ ጥሎታል። የቴህራን ቀጥተኛ የሮኬትና የድሮን ጥቃቶች ወደ ጎረቤት ሀገራት መዝለቃቸውና በሆርሙዝ ወንዝ ላይ የተከሰተው የመርከቦች መቃጠል ግጭቱ በሁለት ተፋላሚዎች ማለትም በአሜሪካና በኢራን መካከል ብቻ ተወስኖ የሚቀር አለመሆኑን በማስመስከር ላይ ነው። የአህያ ባል ከጅብ አያስጥልም እንዲሉም የአካባቢው ሀገራት አሜሪካን ተደግፈው ሰላም እናገኛለን ብለው ቢያስቡም የጦርነቱ እሳት ግን በቤታቸው ድረስ መጥቶ ማንኳኳቱ አልቀረም። ዲፕሎማሲያዊ ጥረቶች አሁኑኑ ተጠናክረው አስቸኳይ የተኩስ አቁም ስምምነት ካልተደረሰም ይህ እየሰፋ የመጣው የእሳት መንጋም የዓለምን የኃይል አቅርቦት ሙሉ በሙሉ በማጓደል የኢኮኖሚና የደህንነት ውድቀትን እንደ ሱናሚ ያስከትላል። ይህ አደገኛ የጂኦፖለቲካዊ ሽግግር ከአካባቢው ግጭትነት አልፎ አህጉራዊና ዓለም አቀፋዊ ተጽዕኖ ወዳለው አውድማ የተቀየረ የመጣበት ዋና ምክንያት የኢራን የረጅም ጊዜ ስትራቴጂካዊ ስሌት ነው። የኢራን እስላማዊ አብዮት ጥበቃ ጦር በባህረ ሰላጤው ሀገራት ላይ ጥቃቱን አጠናክሮ የቀጠለው የአሜሪካ የጦር አቅም ለመፈተን ብቻ ሳይሆን ጎረቤት ሀገራት ለዋሽንግተን የሚሰጡትን ድጋፍና መስተንግዶ ዋጋ እንዲከፍሉበትም ለማድረግ ነው። ኩዌትና ባህሬን የመሰሉ ሀገራት ወታደራዊ ስፍራዎቻቸውን ብቻ ሳይሆን እንደ ውሃ ማጣሪያና የኤሌክትሪክ ኃይል ማመንጫ ተቋሞቻቸውን ጭምር በድሮን ጥቃት መመታታቸው የቴህራንን አጠቃላይ ቀጠናዊ ስጋት የመፍጠር ፍላጎት ቁልጭ አድርጎ ያሳያል የተባለው የቴህራን መሪዎችም የቀጠናውን ሀገራት ህልውና አደጋ ላይ በመጣል ዋሽንግተን እንድትቀበላቸው ለማስገደድ እየሰሩም ይገኛሉ። በዚህ የጦር አውድማ መካከል በዓለም አቀፍ ደረጃ ትልቅ ትኩረትና ግራሞትን የሳበው ሌላው ክስተት የየመኑ ሁቲ አማጽያን የወሰዱት ያልተጠበቀና አስደንጋጭ እርምጃ ነው። የቀይ ባህርና የባቢል መንደብ የባህር መተላለፊያዎች መዘጋታቸውና በሳውዲ አረቢያ መርከቦች ላይ ጥብቅ የሆነ የእገዳ እርምጃ መጣላቸውን ሁቲዎች ይፋ ማድረጋቸው የነዳጅና የንግድ ፍሰቱን ይበልጥ ማቆሚያ ወደሌለው ማቅ ውስጥ ከተውታል። ይህ እርምጃ ከሆርሙዝ አለመረጋጋት ጋር ተደራርቦ ሲመጣ ከመካከለኛው ምስራቅ ወደ አውሮፓ፣ እስያና አፍሪካ የሚደረጉት አብዛኞቹ የባህር ንግድ መስመሮች በአንድ ጊዜ ሙሉ በሙሉ ያቋርጣቸዋል። ዓለም አቀፉ የንግድ ስርዓት በዚህ መስተጓጎል ምክንያት ከአቅሙ በላይ የሆነ የኢኮኖሚ ሰቆቃን ለማስተናገድ ተገዷል። የአካባቢው አረብ ሀገራት
ዲፕሎማሲያዊና ወታደራዊ ምላሾች ይበልጥ ውስብስብና አስቸጋሪ እየሆኑ መጥተዋል። እንደ ዮርዳኖስ ያሉ የራሳቸውን አየር ክልል ለመጠበቅ ሲሉም የኢራን ሚሳኤሎች በማክሸፍ ላይ ቢሆኑም በሁለት የተሳሉ የሰይፍ ስለቶች መካከል እንደወደቁ ይቆጠራል። በአንድ በኩል የአሜሪካን ወታደራዊ ጋርነት ማውጣት አይፈልጉም፣ በሌላ በኩል ደግሞ የኢራንን ቀጥተኛ ቁጣና የጥቃት እሳት መቋቋም አልቻላቸውም። ሳይደግስ አይጣላም እንደሚባለው ሁሉም ይህ የጦርነት ውጥረት የባህረ ሰላጤው ሀገራት የነዳጅ፣ የጋዝ፣ የውሃ ማጣሪያና የመሰረተ ልማት ተቋሞቻቸውን ደህንነቱን በአዲስ መልክ እንዲፈትሹና ጥብቅ የአየር መከላከያ እርምጃዎችን እንዲወስዱ አስገድዷቸዋል። የጂኦፖለቲካና ወታደራዊ ባለሙያዎች እንደሚያስረዱትም ከሆነ አሜሪካ በቴህራን የመሳሪያ የሚሳኤልና የድሮን ማከማቻዎች ላይ የምታካሄደውን ጥቃት አጠናክራ በምትቀጥልበት በአሁኑ ጊዜም ኢራንን በበኩሏ በየመኑ ሁቲዎች፣ በሊባኖሱ ሂዝቦላህና በኢራቅ ባሉ ታጣቂ ቡድኖች አማካኝነት የባህር ላይ እገዳውና የጦርነቱን ቀጠና ወደ አዲስ ወታደራዊ ምዕራፍ ልታሳድገው ትችላለች። ይህ ደግሞ ግጭቱን ከአካባቢው ይዞታ አውጥቶ የታላላቅ ሀገራትን የቻይና የሩሲያና የኔቶ አባላትን ዲፕሎማሲያዊና ወታደራዊ እጅ አስገብነት የሚጋብዝ አደገኛ ሁኔታን ይፈጥራል። ቻይና ከኢራንና ከባህረ ሰላጤው ሀገራት የምታገኘው የነዳጅ ፍሰት መቋረጡ በዝምታ የምታልፈው ባለመሆኑ ቤጂንግ በባህር መንገዶቹ ደህንነት ላይ የራሷን የጦር መርከቦች ልታሰማራ እንደምትችልም ፍንጮች እየተናገሩ ይገኛሉ። በመጨረሻም ይህ አለመታገዝ የኃይል አቀራረብና ሰፊ ወታደራዊ ፍጥጫን የዓለምን የኢኮኖሚ ህልውና በከፍተኛ ሁኔታ እየፈተነ ይገኛል። የአሜሪካና የቴህራን ተደጋጋሚ የሆነ የአየርና የባህር ላይ ጥቃቶች ሳቢያ የኃይል አቅርቦት ገበያውና የዓለም የፋይናንስ ስርዓት ጥልቅ በሆነ ድንግዝግዝ ስጋት ውስጥ ገብተዋል። የተባበሩት መንግስታት ድርጅትና የዓለም መሪዎች አስቸኳይ የተኩስ አቁም ጥሪ እያቀረቡ ቢሆንም በባህር ላይ ያለው እገዳና የቀጠናው የጦርነት ዳመና በቶሎ ካረገበም ቀጣዩ ምዕራፍ ከአካባቢው ግጭት አልፎ መላውን ዓለም የሚያንቀጠቅጥ አህጉራዊና ዓለም አቀፋዊ የኢኮኖሚና የደህንነት ቀውስ መሆኑ አይቀሬ ነው።